የስብከቴ ርዕስ ሕይወትም መንፈስም ሰጪ ነው። ከዮሐንስ ወንጌል ምዕራፍ 6 ከቁጥር 63 ላይ አነባለሁ። እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው። እግዚአብሔር መንፈስና ሕይወት ሰጪ እንደሆነ መንፈስና ሕይወት እግዚአብሔር ብቻ ሰጪ እንደሆነ መንፈስና ሕይወትም ሊሰጣቸው ልጁ ኢየሱስ ክርስቶስ እንደሰጣቸው ኢየሱስ ደግሞ መንፈስና ሕይወት ሰጪ መሆኑን ከመጽሐፍት በመነሳት እግዚአብሔር ለሚፈሩና ለሚወዱ ሕይወትና መንፈስ እንደሰጣቸው ኢየሱስ ክርስቶስም መንፈስና ሕይወት በመስጠት በሰማይ በምድር ያለውን ሐሳቡን ሁሉ በክርስቶስ ኢየሱስ እግዚአብሔር ሊፈጽም ለሚወዳቸው ሁሉ ሕይወትና መንፈስ ሰጪ የሆነውን እግዚአብሔር በማወቅ ኢየሱስ ክርስቶስ ሕይወትና መንፈስ ሰጪ መሆኑን በመረዳት ለዘላለም የእግዚአብሔር ጽድቅ በመሆን ከጥላው በታች እንዲያርፉ ለሰው ሁሉ ይህን ታላቅ መገለጥ ከምዕራፍ 5 ዮሐንስ ምዕራፍ 5 ከቁጥር 21 ላይ አነባለሁ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲህ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አሜን አሜን። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲህ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። በመግቢያ ላይ እንደተናገርኩት እግዚአብሔር ሕይወትም መንፈስም ሰጪ እንደሆነ መንፈስና ሕይወት ሊሰጣቸው ወልድን እንደሰጣቸው ወልድ ደግሞ መንፈስና ሕይወት ሰጪ መሆኑን ይታወቅ ዘንድ ለሰው ልጆች ሁሉ እግዚአብሔር አብ መንፈስና ሕይወት ካልሰጠ በስተቀር ማንም አይሰጥም። ወልድ ደግሞ ለሚወዳቸው መንፈስና ሕይወት ሰጪ መሆኑን በማወቅ ወደ እግዚአብሔር ዞር ላሉ ለተመለሱ ሁሉ እግዚአብሔር መንፈስና ሕይወቱን እንደሚሰጣቸው ወልድ ደግሞ መንፈስና ሕይወት ሰጪ ነው። ለዛም እግዚአብሔር ሙታንን እንደሚያስነሳ ሕይወት እግዚአብሔር ካልሰጠው በስተቀር ማንም እንደማይቀበል እንዲሁ ደግሞ እኔ ደግሞ ወልድ ደግሞ ለሚወዳቸው ምንን ይሰጣቸዋል? ሕይወትን ይሰጣቸዋል። እግዚአብሔር አምላክ መንፈስና ሕይወት ሰጪ መሆኑን ዓለም ሁሉ ያውቅ። ወልድ ደግሞ መንፈስና ሕይወት ሰጪ መሆኑን እንዲያውቅ ከመጽሐፍት በማውጣት ለሰው ልጆች ሁሉ ወደሚው መገለጥ ከህሊና ጋር ዘለዋውያን ምዕራፍ 17 ከቁጥር 11 ላይ አብረን እናነባለን። የሥጋ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና። የሥጋ ሁሉ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። አብ እግዚአብሔር ሕይወት ለሰው ለሚፈሩት ሁሉ እንደሚሰጥ ወልድ ደግሞ ሕይወት ሰጪ መሆኑን ታውቁ እግዚአብሔር ሕይወት ለሚሰጠው ሁሉ ወልድን እንደሰጠ እግዚአብሔር በመጽሐፍት አስቀድሞ ለሰው ልጆች ሁሉ ሕይወትን ለመስጠት የሰጠው ሥራ ከሥርዓቱም አንዱ በደም ውስጥ ነው። የሥጋ ሁሉ ሕይወት የሥጋ ሁሉ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና እግዚአብሔር የሰጣቸው ሥርዓት በሕይወት በእግዚአብሔር ፊት ሰው ለሚፈሩ ሁሉ እግዚአብሔር የሰጣቸው ማን እግዚአብሔር ሕይወት ሰጪ እንደሆነ ሕይወት ለመስጠት ደግሞ የሰጣቸው ሥርዓት የሰጣቸው በሌዋውያን መጽሐፍ ደግሞ አንዱ ምን ያደርጋሉ? በጉ ላይ ኃጢአታቸውን ይናዘዛሉ፣ ይወዙና መሠዊያው ላይ ያቃጥሉታል። ደሙን ደግሞ በስርየት መክደኛው ላይ ያፈሳሉ። የሚያፈሱን ደግሞ ለኃጢአት ስርየት ነው። ምን ሕይወትን ትገኝላቸው። እግዚአብሔር ሕይወት ሰጪ እንደሆነ ሙታን እንዲያስነሳ ሕይወት እንደሚሰጥ ወልድ ደግሞ ለሚወዳቸው ምን ይላል? ሕይወትን ይሰጣቸዋል። እግዚአብሔር ሕይወት ሊሰጥ ሲፈልግ የሰጠው ወልድን ነው። አሜን። የሰጣቸው ሥርዓት በሰራው ሥርዓት ሁሉ ሰዎች ሕይወት እንዲሰጥ
ስለዚህ የማንም መስዋዕታቸውን ካመጡ በኋላ በሌዋውያን ሕግ መሰረት እግዚአብሔር የሰጣቸው ሕግ ነው። ሰዎች ሕይወት ለማግኘት ስለ ሰውየው ዋጋውን ይስጥ እንዳለ እንስሳውን አምጥቶ ከሰጠ እንስሳው ደግሞ ስለ ሰውየው ኃጢአት ስርየት ምን ያደርጋል? በመሰዊያ ላይ ይቃጠላል። ባፈሰሰው ደም ደግሞ ደሙን በስርየት ላይ ረጨዋል። ደሙ የሚፈሰው ደግሞ በደም ውስጥ ሕይወት ስላለ ለሰውየው የኃጢአት ስርየት እንዲገኝለት ፈጽሞ ለኃጢአተኛው በልቡ ንስሐ ቢገባ ፈጽሞ በሕይወት እንዲኖር ስለሆነ እግዚአብሔር ሐሳብ በደሙ ስለሆነ ስርየት ደሙን ወስዶ ስርየት ላይ ያፈሳል። ያ ደም ደግሞ ሕይወት ለሰው ልጆች ሁሉ እንዲሰጥ እግዚአብሔር የሰጠው ሕግና ሥርዓት በመሰዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠው። ምን ይህን ስራ? ሕይወቱ ደግሞ በደሙ ነው። ደሙ ውስጥ ደግሞ ሕይወት አለ። ለኃጢአት ስርየት ሕይወት እንዲገኝላቸው እግዚአብሔር የሰጠው ሕግና ሥርዓት። ስለዚህ እግዚአብሔር ሕይወት ሰጪ ነው። እግዚአብሔር መንፈስ ሰጪ ነው። መንፈስና ሕይወት እግዚአብሔር ካልሰጠ ማንም አይሰጥም። መንፈስና ሕይወት እግዚአብሔር ለሚወዱት ሁሉ ይሰጥ ዘንድ ወልድን ነው የሰጣቸው። ልክ እግዚአብሔር መንፈስና ሕይወት ለሚፈሩ ሁሉ እንደሚሰጣ መንፈስና ሕይወት ሰጪ የሆነውን ወልድን የሰጣቸው። ወልድ ደግሞ ሙታንን እግዚአብሔር እንደሚያስነሳ ሕይወት እንደሚሰጣቸው ወልድ ደግሞ እንዲሁ ለሚወዳቸው ሕይወትን ይሰጣል። እግዚአብሔር መንፈስና ሕይወት ካልሰጠ ማንም አይሰጥም። ወልድ መንፈስና ሕይወት ከሰጠ ወልድ እግዚአብሔር ነው ማለት ነው። ሰው ሁሉ በማወቅ ወልድ ሰው እንዳልሆነ በእግዚአብሔር እቅፍ ሲኖር የነበረ የእግዚአብሔር ቃል የተባለው ቃሉን ለዘላለም ስለፈጸመ እግዚአብሔር ሰው ሁሉ እንዲቀደስ ለዘላለም ሕይወት እንዲያገኝ መንፈሱንም ተካፍሎ ለዘላለም ከእሱ ጋር እንዲኖር የሰጠው ሕግ ነው። በደም ውስጥ ሕይወት ስላለ ሕይወትም ለሰዎች ሁሉ ምንድነው? ሕይወትን ነው የሚሰጠው። ሕይወት ስላለ ለኃጢአት ስርየት እንዲገኝላል በደም ውስጥ ነው ሕይወቱና ለሰው ሁሉ ሕይወቱ ምንድነው? ለሰው ሁሉ ሕይወት በደሙ ነውና የሥጋ ሕይወት በደሙ ውስጥ ነውና የሥጋው ሕይወት በደሙ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና ደሙም ከሕይወቱ የተነሳ ያሳያል። ሕይወት ያለው በደም ውስጥ ነው። እግዚአብሔር የሰጠው ሕግና ሥርዓት ኃጢአታቸው በደም ውስጥ ነው ምን ሕይወት ያለው ለኃጢአታቸው ደግሞ እንዲያሰር በደም ውስጥ ያለው ሕይወት ምን ይላል? ያስተሰርያል። እግዚአብሔር የሰጠው ሕግ ነው። ሰዎች ሁሉ ሕይወት እንዲያገኙ ሥርዓቱ ሰጣል። በሌዋውያን መጽሐፍ ከዚህ በፊት በተናገርኩት መገለጽ ሰዎች ገብቶ ማየት ይችላል። ሰዎች ለዘላለም የእግዚአብሔር ጽድቅ ሆነው ሕይወት እንዲቀበሉ እግዚአብሔር እንዲቀደሷል። እግዚአብሔር ሕይወትና መንፈስ ሰጪ ነው። ሕይወትና መንፈስ ሰጪ የሆነውን አምላክ በፊቱ መንፈስና ሕይወት ተቀብለው እንዲኖሩ እግዚአብሔር የተናገረው ቃል አንዱ የሰጠው ሥርዓት ሕይወትን ደግሞ የሚቀበሉበት መንገድ ያመጡት የትኛውም እንስሳ በእግዚአብሔር ፊት ስለ ሰውየው ኃጢአቱን ከተናዘዘ በኋላ በመሰዊያ ላይ ፈጽሞ ምን ያደርገዋል? ያቃጥለዋል። ደሙን ደግሞ ወስዶ በመክደኛው ላይ በስርየት መክደኛው ላይ ያፈሳል። ደሙ ለምንድን ነው የሚያፈሰው? ሰዎቹ የኃጢአት ስርየት እንዲገኝላቸው በደሙ ስላለ ሕይወት ለሟቹ ሕይወትን ሊሰጠው የሰጠው ግና ሥርዓት እግዚአብሔር መንፈስና ሕይወት ሰጪ። ወልድ ደግሞ እንዴት መንፈስና ሕይወት ሰጪ ሆነ? ለሰው ሁሉ እግዚአብሔር መንፈስና ሕይወት ካልሰጠ በስተቀር ማንም ሊሰጥ አይችልም። እግዚአብሔር መንፈስና ሕይወት ሊሰጥ ሲፈልግ የሰጠው ወልድን ነው፣ ልጁን ነው። ልጁ ካልሆነ በስተቀር መንፈስና ሕይወት አይገኝም። ስለዚህ ኢየሱስ ክርስቶስ መንፈስና ሕይወት ሰጪ መሆኑ ከተገለጠ ኢየሱስ እግዚአብሔር ነው ማለት ነው። በማሴካያታ ለዛ ነው በመግቢያ መጽሐፍ ላይ እንደተናገርኩት እኔ የተናገርኩት ቃል መንፈስም ሕይወትም ነው አላቸው። ከዛ በምዕራፍ 5 ላይ ቁጥር 21 ላይ እንደዚህ ይላል፣ እግዚአብሔር አብ ሙታንን እንዲያስነሳ ሕይወትም እንደሚሰጣቸው ወልድ ደግሞ ለሚወዳቸው እንዲሁ ምን ይሰጣል? ሕይወትን ይሰጣቸዋል። አንደኛ ሕይወት በመስጠት መገለጥ አለበት። አብ ለመሆን እንደ መንፈስና እግዚአብሔር መንፈስና ሕይወትን ለመስጠት እንደ እግዚአብሔር እሱ መንፈስና ሕይወት ሰጪ ሆኖ መገለጥ አለበት።
እግዚአብሔር ነው ወልድ ለማለት መንፈስና ሕይወት ሰጪ ሆኗል። ስለዛ ካፉ የወጣው ቃል ምን አለ? መንፈስም ሕይወትም ነው አላቸው። ስለዚህ እግዚአብሔር መንፈስና ሕይወት ሊሰጥ በፍጥረት ላይ ሲያስብ ሕግና ስርዓቱን የሚፈጽመውን መንፈስና ሕይወት ሰጪ የሆነውን ልጁን የላከው እርሱ ደግሞ ቃል እግዚአብሔር በዮሐንስ ወንጌል ምዕራፍ 17 ከቁጥር 17 ላይ በእውነት ቀድሳቸው ቃል እውነት ነው ይላል። ስለዚህ እግዚአብሔር የተናገረው ቃል ሁሉ ምንድነው? እውነት ነው። ኃጢአት ስርየት የሚያገኙት በደም ውስጥ ባለ ሕይወት ነው። ሕይወት የሚሰጣቸው ስርዓቱን ስለሚያከብር እግዚአብሔር ኢየሱስ ክርስቶስ እኔ ነገርኳችሁ ቃል መንፈስና ሕይወት ነው። የነገርኳችሁ ምንድነው? በእኔ መኑ፣ በእግዚአብሔር መኑ፣ በእኔም መኑ። እግዚአብሔር መንፈስና ሕይወት እንደሚሰጥ እኔም መንፈስና ሕይወት እሰጣለሁ። ስለዚህ መጀመሪያ እግዚአብሔር ደግሞ መንፈስና ሕይወት ሰጪ መሆኑን እስቲ ከመጽሐፍት በማውጣት እኒና ኢየሱስ ክርስቶስ መንፈስና ሕይወት ሰጪ መሆኑን በመግለጥ ሰው ሁሉ በክርስቶስ በማመን መንፈስና ሕይወት እንዲቀበል መንፈስና ሕይወት እንዲቀበል በክርስቶስ ካልሆነ በስተቀር ሰው መንፈስና ሕይወት አይቀበል። እግዚአብሔር መንፈስና ሕይወት ሰጪ ነው። የሚሰጠውን መንፈስና ሕይወት ሰጪ የሆነውን ልጁን የሰጠው ልጁን በማመን እግዚአብሔር መንፈስና ሕይወት ለሚሰጣቸው ሁሉ ኢየሱስ ክርስቶስ ደግሞ መንፈስና ሕይወት ይሰጣቸዋል። ስሙ ይባረክ። እሺ ከዘፍጥረት መጽሐፍ ምዕራፍ 2 ከቁጥር 4 እስከ 7 ከሊና ጋር አብረን እናነባለን። እግዚአብሔር አምላክ ሰማይንና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውን ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ በምድር ላይ አላዘነበም ነበርና። በሌላ መገለጥ እንመጣለን። ምድርንም የሚሰራባት ሰው አልነበረም፣ ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ታጠጣ ነበር። እግዚአብሔር ዋናው ሐሳብ ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን በሰው አፍንጫ ላይ የሕይወት እስትንፋስን እፋለበት። ሰውም ሕያው ነፍስ ያለው ሆነ። ማን ነው የሰጠው? እግዚአብሔር። እግዚአብሔር ደግሞ ምንድነው? ሕይወት ሰጪ ነው። አሜን። መንፈስም ሰጪ ነው። ሕይወትም መንፈስም ሰጪ ነው። ሙታን እንዲያስነሳ ከፈለገ ሰውን ከአፈር መጀመሪያ እግዚአብሔር ፍጥረትን ሁሉ ከፈጠረ በኋላ በስድስተኛው ቀን በእግዚአብሔር መልኩ ደግሞ ልጁ ኢየሱስ ክርስቶስ በመልኩ በልጁ መልክ ሲፈጥር የሰው ልጅ ከፈጠረ በኋላ ከአፈር ያበጀው ከፈጠረ በኋላ የራሱን የሕይወት ትንፋስ ምን አለው? በአፍንጫው ፍስልበት ሰው ሕያው ነፍስ ያለው ሕይወት ሰጪው እግዚአብሔር ነበር ማለት። እግዚአብሔር በድን የሆነውን ከአፈር ያበጀውን ሰው አስቀድሞ በራሱ መልክ እንፍጠር ብሎ አብ ወልድ መንፈስ ቅዱስ ሲነጋገሩ ሰው እንደ ምሳሌያችን እንደ መልካችን እንፍጠር ሲል በራሱ መልክ ሲፈጥ ከአፈር ሲያበጀው እፍ ሲልበት የሕይወትን እስትንፋስ ሰው ያው ነፍስ ያለው ሲሆን እግዚአብሔር ነው ሕይወት የሰጠው። ለበድን ለሆነው ለአካሉ ምን ሰጠው? እግዚአብሔር ሕይወት ሰጪ ነው ማለት። መንፈስም ሰጪ እግዚአብሔር ነው። እግዚአብሔር መንፈስና ሕይወት ሰጪ፣ ወልድ ደግሞ መንፈስና ሕይወት ሰጪ መሆኑ እግዚአብሔር መሆኑ ከመጽሐፍ ያውቁ ዘንድ ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 5 ከቁጥር 21 ላይ ደግም ያንብቤ ወደ ዮሐንስ ወንጌል ምዕራፍ 20 ላይ እንሄዳለን። አብ ሙታንን እንዲያስነሳ ሕይወትም እንዲሰጣቸው እንዲህ ወልድ ደግሞ ለሚወዱት ሕይወትን ይሰጣቸዋል። እኔ ነገርኳችሁ ቃል መንፈስና ሕይወት ነው። በእግዚአብሔር እመኑ በእኔም እመኑ። እግዚአብሔር መንፈስና ሕይወት ሰጪ ነው። ለሚያምኑበት ሁሉ ለሚፈሩት ትእዛዙ ለጠበቁ መንፈስና ሕይወት ነው የሚሰጠው። እግዚአብሔር ደግሞ ሕይወት የሚሰጠው በሰጠው ሕግና ስርዓት ኢየሱስ ደግሞ ስርዓቱን ለዘላለም ፈጽሞ መንፈስና ሕይወት ለሚወዳቸው ሁሉ ሊሰጥ መንፈስና ሕይወት ሊሰጥ ኢየሱስ ያድናል። ለዘላለም ሊሰጥ እንደዚያ
በዮሐንስ ወንጌል ምዕራፍ 20 ከ19 ጀምሮ እስከ 23 እናነባ። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። በቃ ከ3 ቀን በፊት አይሁድ የእግዚአብሔርን ሐሳብ እነሱ በክፋትና በአመጽ እግዚአብሔር በሰውና በእግዚአብሔር ፊት ያለውን ጥል ለዘላለም የሰጠውን ቃል አድሶ የተናገረውን እውነት ሊፈጽም እሱ ማለት መስዋዕት አድርጎ ሊያቆመው መስቀል ላይ ላመኑበት ለሚከተሉት እግዚአብሔርን ለሚወዱ ሁሉ ልጁን ሰጥቶ ለዘላለም ስርዓቱን ፈጽሞ ሕይወት ለዘላለም ሊሰጥ ሕይወት ደግሞ የሚሰጠው በሰጠው ስርዓት ምን አድርጎ በመሰዊያ ላይ ለዘላለም ምን አድርጎ በእግዚአብሔር ፊት ያቃጥለዋል። ከዛ ደግሞ የኃጢአት ስርየት እንዲሆን ደሙን ወስዶ በስርየቱ ላይ አፍስሳል። በዚህ ውስጥ ለዘላለም ምን ይሆናል? ሕይወት ይሰጣቸዋል። የኃጢአት ስርየት እንዲገኝላቸው ሕይወትን በደሙ ነውና ደሙን ምን ያደርገዋል? ለኃጢአት ስርየት የሚፈሰውን ደም በስርየት ደም መክደኛው ላይ ምን ያደርገዋል? ያፈሰዋል። ከዛ ደግሞ የሚፈሰው ደም ደግሞ ሕይወት ምን ይለዋል? ይሰጠዋል። በሰጠው ስርዓት ህግና ስርዓት ውስጥ ነው እግዚአብሔር የሚፈጽም። ስለዛ ከአባቱ ጋር ቃል ኪዳን አደረገ። እኔ ስለነሱ ላመኑብኝ ሁሉ ምን እላለሁ? በእውነት ቃል እውነት ነው፣ በእውነት ቀድሳቸው። የተናገርከውን ቃል ለዘላለም ታድስ። እኔ ራሴን መስዋዕት አድርገ ላመኑት ሁሉ መስዋዕያ ላይ ራሱን ስለ ኃጢአት ምን አደረገ? ላመኑበት ሁሉ በኃጢአትና በበደል የሚገባቸው ሞት እኮ እነሱ መንጠልጠል ወይ መሞት ሲገባቸው መሰዊያ ላይ ተንጠልጥሎ ለዘላለም ተቃጠል። የእግዚአብሔርን ቁጣ ላዩ ላይ ነደደ። መስቀል ላይ ላመኑበት ሁሉ የዘላለም ሕይወት ይሰጥ ዘንድ ምን ሆነ? ተንጠለጠለ። ባወጣው ምሕረት ደግሞ ከውስጡ በወጣው ደም ለዘላለም የኃጢአት ስርየት ይገኝላቸው ዘንድ በደም ውስጥ ነው ሕይወት ስላለ በደሙ ለዘላለም ኃጢአታቸውን ተመሰሰዋል። ሁሉን የእግዚአብሔርን ቃል ፈጽሞ ለዘላለም ፈንቅሎ በ3ኛው ቀን ወጣ። ሲወጣ ደግሞ በተዘጋ ቤት ውስጥ ገባ። ለዛ አስቀድሞ እንደዚህ አላቸው፣ ገና ሳይሆን በፊት ላመኑበት ሁሉ ሕይወትን ሊሰጥ መንፈሱንም ሊሰጥ እንደዚህ አላቸው። አብ ሙታን እንዲያስነሳ በእኔ ለሚያምኑብኝ ሁሉ ምን እሰጣለሁ አለ። ሙታን እንዲያስነሳ ሕይወት እንደሚሰጣቸው ለምወዳቸው ሁሉ ምን እላለሁ? ስለዛ አብ ሕይወት የሚሰጠው ትእዛዙን ለጠበቁ ነው። ኢየሱስም የሚሰጠው ለነሱ ነው። አብ ሙታንን የሚያስነሳው ሕይወትንም የሚሰጣቸው ለሚፈሩት ነው። ሕይወት እንደሚሰጥ ለሚሰጣቸው ደግሞ ወልድን ሰጣል። ወልድ ደግሞ በመጨረሻው ዘመን አብ ለሙታን እንደሚያስነሳ የሚያምኑብኝን ሁሉ ምን አለው? ፈንቅዬ አነሳለሁ። ሙታንን ቢያምኑብኝ እንኳን በመጨረሻው ዘመን ምን ይላል? ይነሳሉ። አስነሳው። ወልድ እግዚአብሔር ነው። ስለዛ ምን አለ? ስለዛ በተዘጋ በር ስርዓቱን ከፈጸመ በኋላ ገባ። ሞቷል ብለዋል። ሕያው ሆኖ ተነስቶ በተዘጋ ቤት ውስጥ ገባ። ለደቀ መዝሙር እኮ እሺ። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ጌታን ባዩ ሰዓት በ3 ቀን በኋላ መስቀል ላይ ተንጠልጥሏል። እየፈጸመ ያለው ግን የአባቱን ሕግና ስርዓት ላመኑት ሁሉ አዲስ ቃል ኪዳን በመጽሐፍ አደርጋለሁ እንዳል ለዘላለም ላመኑብኝ ሁሉ ምስጋና ለአንተ ይገባ ዘንድ እኔ ለሚወዱኝ ሁሉ ሕይወትን እንደምሰጥ ለወደድካቸው ሕይወትን ትሰጥ ዘንድ ወደ አንተ ለዞሩ ያንተ ነበሩ ወደ እኔ ሰጣቸዋል። ለምትወዳቸው ሕይወትን እንደምሰጥ እኔ ሰጣቸው። እኔም ላመኑብኝ ሁሉ ሕይወት ሰጣለሁ። ሕይወት የሚሰጣቸው እግዚአብሔር ለወደዱት የወደዱትንም ደግሞ ሕይወት ሰጪ የሆነውን ወልድን የሰጣቸው። ሕይወት ከየትም አይገኝማ። እግዚአብሔር በልጁ ነው ሕይወት የሰጣቸው። ኢየሱስ ያድናል። ሕይወትና መንፈስ ሰጪ ሆኖ እግዚአብሔር ሲገለጥ የተገለጠው በልጁ ሕይወትና መንፈስ ሰጥቶ አብ ነው ሕይወት የሚሰጠው። መንፈስ የሚሰጠው አብ ሲገለጥ በምድር ላይ ደግሞ ለሚወዱት ሁሉ መንፈስና ሕይወት እንደሚሰጥ ልጁን የሰጣቸው። ልጁ ደግሞ መንፈስና ሕይወት ሰጪ ነው። ለሚወዳቸው ሁሉ ሙታን እንደሚያስነሳ ሕይወት እንደሚሰጣቸው ለነዚህ የሰጠው ኢየሱስን
ኢየሱስ ደግሞ ለሚወዳቸው ሕይወትን ሰጣቸው። አብ የሚያስነሳው ኢየሱስ የሚያስነሳው በመጨረሻው ዘመን አብ የሚያስነሳ ሕይወት ሰጥቶ ከሆነ ኢየሱስ የሚያስነሳው ነው። አብ መንፈስ የሚሰጠው ከሆነ ኢየሱስ መንፈስ የሰጠው ነው። መንፈስና ሕይወት በኢየሱስ ነው የሰጠው። ለብቻ የሰጠው የለም። ሲሰጥ የአባቱን ጥም ያረካ ለዘላለም ቃል ኪዳኑን የፈጸመ የእግዚአብሔር ልጅ ኢየሱስ ምሕረትና እውነትን ያስማማ የኃጢአት ስርየት በልጁ በኢየሱስ ክርስቶስ ደም ውስጥ ነው ያለው። ደሙ ሕይወት ይሰጣል። ለዛ ነው ሕይወት ዝም ብሎ አይሰጥም። ላመኑበት ሁሉ ሞቶ ነው የሚሰጠው። ደግሞ ደሙን አፍስሶ ሞቶ ነው የሚሰጠው። ሕይወት ዝም ብሎ አይሰጥም። በደም ውስጥ ደግሞ ሕይወት አለ። ማን? በኢየሱስ ደም ውስጥ ላመኑት ሁሉ ሕይወት ሰጣቸዋል። ከዛ እስቲ ሐሳቡን ጨርሽልኝ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ያው ዘፍጥረት ምዕራፍ 2 ላይ እግዚአብሔር ከጭቃ ሰውን በመልኬ እንደ ምሳሌያችን እንፍጠር ብሎ ሲያስብ በክርስቶስ መልክ ሰውን ሲሰራው ለዘላለም ደግሞ መንፈስና ሕይወት በክርስቶስ ሰጥቶ ለዘላለም በዘላለም በእግዚአብሔር ፊት ሊያበቃው አስቀድሞ ከጭቃ ካበጀው በኋላ የሕይወትን እስትንፋስ እግዚአብሔር ሲሰጠው ሕይወት ሰጪ የሆነው ኢየሱስ ክርስቶስ ደግሞ በምድር ላይ ለዘላለም እግዚአብሔር የሚሰጠውን ሕይወትና መንፈስ ሰጥቶ ለዘላለም እግዚአብሔርን ያውቁ ዘንድ እግዚአብሔር ባደረገው ስራ ሕይወት እንዴት እንደሚሰጥ ያውቁ ዘንድ ሕይወት ሲሰጠው እፍ ብሎበት ነው። እግዚአብሔር ሕይወት ሰጪ መሆኑን በክርስቶስ ሲገለጥ ግን ሞቶ ነው። ሞቶ ነው የወሰደው። ዝም ብሎ ሕይወት አይሰጥም። ከጭቃ በጀው እግዚአብሔር መንፈስና ሕይወት ሰጪ ነው። በክርስቶስ ኢየሱስ መንፈስና ሕይወት ባይቀበል እግዚአብሔር መንፈስና ሕይወት ሰጪ መሆኑን እኮ ይታወቃል። እግዚአብሔር ደግሞ ያውቁ ዘንድ መንፈስና ሕይወት ሰጪ ነው። መንፈስና ሕይወት ሰጪ ነው ማለትና መንፈስና ሕይወት ሞቶ ቢሰጥ ከባድ ነው። መንፈስ ሕይወት ሰጣቸው። ከጭቃ በጀው ሕይወትን ሰጣቸው። ያውቁ ዘንድ ሕይወት እንዴት እንደሚሰጥ አብ ሕይወት ሰጪ መሆኑን ወልድ ደግሞ ሕይወት ሲሰጥ ለሚወዳቸው ሁሉ ኢየሱስን የሰጣቸው ሲሰጥ ደግሞ ራሱን ለመስቀል ሰጥቶ ሞቶ ላመኑበት ሁሉ ስርዓቱን ሲፈጽሙ የነበሩትን ሁሉ በጥላው ዘመን ከገቡበት ጉድጓድ ያወጣው አብ እግዚአብሔር ለዘላለም እስከ ራሱ ልጁን እስኪያጠፋ ድረስ ወዶ ልጁ ራሱን እስኪያጠፋ ወዶ ሞት በሞት ጥላ ስር ለነበሩት ስርዓቱን ለጠበቁት ሁሉ ሕይወትን በደሙ ስለሆነ የኃጢአት ስርየት አድርጎላቸው ከገቡበት ከማይገባቸው ስፍራ ይዟቸው አሜን። ሕይወት ሲሰጥ ለሚወዳቸው ሁሉ ሞቶ ነው የሰጠው። እግዚአብሔር ሕይወት ሰጪ መሆኑ ተገልጧል። በንግግር ውስጥ ኢየሱስ ሲናገር ሙታን እንዲያስነሳ ሕይወት እንደሚሰጣ ሕይወት ሲሰጥ ደግሞ በእኔ ነው የሚሰጠው። እኔም ለምወዳቸው ሕይወት እሰጣለሁ። ሕይወት ደግሞ ላመኑበት ለሚወዱት ሁሉ ሙታን ሲያስነሳ የሚያስነሳው ኢየሱስ ክርስቶስ ነው። እኔ ነኝ የማስነሳው። መንፈስና ሕይወት ሰጪ ነው ማስነሳው። ሕይወት አብ ሲሰጥ የሚሰጠው እኔን ነው። እኔ ደግሞ ለሚወዳቸው ሁሉ ምን አለ? ሕይወት እሰጣቸዋለሁ። በአብ እመኑ፣ በእኔም ደግሞ እመኑ። ኢየሱስ እግዚአብሔር አብ መንፈስ እና ሕይወት እንደሚሰጥ ኢየሱስ መንፈስና ሕይወት ሰጪ ነው። ልክ ሁሉን ሰርቶ ደግሞ ሲገባ ሕይወት እኮ ጭምር ብቻ ነው። መንፈስም እፋለባቸው ተቀበሉ። እሱ የሕይወት እስትንፋስ ገና ከጭቃ ካበጀው በኋላ እፍ እንዳለበት ሕይወት እንደተቀበለ ወልድ ደግሞ ልጅ መንፈስና ሕይወት ሰጪ ሆኖ ተገለጠ። ላመኑበት ሁሉ ለዘላለም ራሱን አንጠልጥሎ የኃጢአት ስርየት ከተገኘላቸው በኋላ ልክ ከገቡበት ከየትኛውም ጥፋት ካወጣ በአብ ቀኝ ለዘላለም ቅዱሳን ይዞ ከወጣ በኋላ በምድር ላይ ያሉትንም ሁሉ ለዘላለም አንጽቶ ሐዋርያት የሆኑ ዘንድ መንፈስን ሰጣቸው። አብ እግዚአብሔር መንፈስና ሕይወት ሰጪ፣ ወልድ ደግሞ ሕይወት ሲሰጥ ራሱን አጥፍቶ ደሙን አፍስሶ በደሙ ስለሆነ ሕይወት የሚሰጠው ለዘላለም ስለነሱ ኃጢአት ስርየት ይወጣላቸው ዘንድ
ደሙን አፍስሶ ነው የሰጠው። በደም ውስጥ ነው ሕይወት ይላል። ለሥጋ ሁሉ ሕይወት በደም ውስጥ ነው። የሥጋ ሁሉ ሕይወት በደም ውስጥ እሱም ለኃጢአት ስርየት ደሙን የገዛ ደሙን አፍስሶ ሕይወት ሰጣቸው። እግዚአብሔር ሕይወት ሲሰጥ እፍ አለበት ብሎ ከጭቃ ሲያበጀው ለእግዚአብሔር ያለው ዕውቀት በክርስቶስ ኢየሱስ ነው የተቃናው። ሕይወት ሲሰጥ እግዚአብሔር ልጁን ገሎ ነው። እግዚአብሔር ሕይወት ሰጪ ነው። ለሚወዳቸው ሁሉ ሕይወት ይሰጣቸዋል። ሕይወት ሲሰጥ የሰጠው ኢየሱስን ነው። ያውቁ ዘንድ ሕይወት እንዴት እንደሚገኝ በኃጢአትና በበደል እኮ የጠፋ ለሚወዱት ሁሉ ምን አደረገ? ራሱን ምን አድርጎ ለኃጢአተኛው ሞቶ ላመኑበት ሁሉ ሕይወት ሊሰጥ በደም ውስጥ ባወጣው ስርየት በደም ውስጥ ባፈሰሰው ደም በደም ውስጥ ሕይወት ስለሆነ ሕይወት ሰጣቸው። የእግዚአብሔርን ቃል ነው የፈጸሙ። እግዚአብሔርን የሚቃወሙ ሁሉ ሕይወት ቃሉን የፈጸመውን የእግዚአብሔር ልጅን ነው የሚቃወሙ። ኢየሱስን የሚቃወሙ ሁሉ እግዚአብሔርን ነው የሚቃወሙ። ሕይወት በክርስቶስ ኢየሱስ ካልሆነ በስተቀር አብ አልሰጠም። አብ የሰጠው በልጁ በኩል ነው ሕይወት የሰጠው። የሕይወትን እስትንፋስ አብ ሰጪ እንደሆነ ወልድ ደግሞ ለሚወዳቸው ሁሉ በደሙ ውስጥ ኃጢአቱን ሁሉ ያነጻ ዘንድ ደሙን አፍስሶ በደሙ ስለሆነ ሕይወት ለዘላለም ሰጣቸው። አሜን። በቃል ኪዳኑ እግዚአብሔር በተናገረው ቃል ነው እግዚአብሔር የሚጠየቀው። ኢየሱስ ደግሞ ሕይወት ሲሰጥ ደሙን አፍስሶ ሞቶ እንደገና ደግሞ መሰዊያው ላይ ምን ይላል? በመሰዊያው ላይ ስለ ሰውየው ኃጢአት መስዋዕት ሆኖ ያ በግ ምን ይላል? ይቃጠላል። ደሙ ደግሞ የኃጢአት ስርየት ይገኝላል። ለምን? ለሥጋ ሁሉ ሕይወት ሰጪ ለሥጋ ሁሉ ሕይወት በደሙ ነው። ደሙ ምን ይላል? ሕይወት። የእግዚአብሔርን ቃል የፈጸመው ማን? ኢየሱስ። ሕይወት ሲሰጥ ሞቶ ነው የሰጣቸው። በደሙ ውስጥ ደሙን አፍስሶ ራሱን አንጠልጥሎ ላመኑበት ሁሉ ሞቶ የእግዚአብሔርን ቃል ፈጽሞ ስለዛ የእግዚአብሔር ቃል ተባለ። እግዚአብሔር ሕይወት ሰጪ ነው። ወልድ ደግሞ ምንድነው? ሕይወት ሰጪ ነው። ሁሉም ፈጽሞ ሲገባ ደግሞ መንፈስና ሕይወት ሰጪ እንደሆነ እሱም ገባና ለሐዋርያት እፍ አለባቸው፣ መንፈስንም ተቀበሉ ይላል። አሜን። ኢየሱስ መንፈስና ሕይወት ሰጪ። እግዚአብሔር አብ መንፈስና ሕይወት ሰጪ እንደሆነ ላመኑበት ሁሉ እግዚአብሔር መንፈስና ሕይወት ሰጪ እንደሆነ እግዚአብሔር ለሚፈሩ መንፈስና ሕይወት ሲሰጥ የሰጠው ኢየሱስ ነው። መንፈስና ሕይወት ደግሞ ኢየሱስ ክርስቶስን ላመኑበት ሁሉ በደሙ ራሱን ይህን ቃል ፈጽሞ በሌዋውያን መጽሐፍ የሥጋ ሁሉ ሕይወት በደሙ ነውና ደሙም ደግሞ ለኃጢአት ስርየት ነው። ሁለተኛ ነገር ደግሞ በጉ ይቃጠላል፣ በእሳት ይቃጠል። በኃጢአትና በበደል ሁሉ እርም ስለሆነ በእግዚአብሔር ፊት ይቃጠል። ደሙ ደግሞ ለኃጢአት ስርየት ነው። እግዚአብሔር የተናገረውን ቃል ነው የፈጸመው። እኔን ይህም በግ አድርገኛ ለዘላለም የኃጢአት ስርየት ይገኝላቸው ዘንድ ለሥጋ ሁሉ ሕይወት በደሙ ስለሆነ በደሙ ውስጥ ለዘላለም ሕይወት ይሰጣቸው ዘንድ አንደኛ። ሁለተኛ ነገር ደግሞ ሁሉን ካስማማ በኋላ ሲወጣ መንፈስም ሰጣቸው። ምን አለባቸው? እፍ አለባቸው፣ መንፈስንም ተቀበሉ። መንፈስና ሕይወት መቀበል ማለት ምን ማለት ነው? መንፈስና ሕይወት መቀበል ማለት ምን ማለት ነው? አንደኛ ሰው በክርስቶስ ኢየሱስ ሲያምን በደሙ ውስጥ የሆነ የኃጢአት ስርየት ይገኝለታል፣ ሕይወት ይቀበላል። መንፈስ መቀበል ደግሞ ሌላ ነገር። እስቲ ከቁጥር 23 እና ዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር 23 ላይ ኃጢአታቸውንም ይቅር ያሏቸው ሁሉ ይቅር ላችኋለሁ፣ ኃጢአታቸውንም ይቅር ያላችኋቸውን ሁሉ ይቅር ላችኋለሁ፣ የያዛችሁባቸው ተይዞባቸዋል አላቸው። ምን ማለት ነው? ኃጢአታቸውን ሁሉ ይቅር ያላችኋቸውን ምን እላለሁ? ይቅር እላለሁ። ኢየሱስ ክርስቶስ እኔን የሚቀበል አብን ይቀበላል። እናንተን የሚቀበል ደግሞ እኔን ይቀበላል። እኔን የሚቀበል አብን ይቀበላል። እነሱ የሚናገሩት ሕይወት ሰጪ የሆነውን አብ ሕይወት ሊሰጥ ደግሞ የላከውን ልጁን
ሕይወት ሲሰጥ ደግሞ እግዚአብሔር ለሚፈሩት ሁሉ ልጁን የሰጠው ልጁ ደግሞ ሕይወት ላመኑበት ሁሉ ሕይወትና መንፈስ ሰጥቷል። እነሱ መንፈስና ሕይወት ሰጪ ሆነው ኢየሱስን የሚናገሩት ሌላ ይናገሩ። እነሱ በላያቸው ላይ ያለው መንፈስና ሕይወት ተቀብሎ ነው የሚያወሩት። መንፈስና ሕይወት እግዚአብሔርን ለሚፈሩ ሁሉ መንፈስና ሕይወት እግዚአብሔር ሰጪ እንደሆነ ለሚፈሩት መንፈስና ሕይወት እንደሚሰጥ ለሚፈሩት ሁሉ መንፈስና ሕይወት ሰጪ ሆነውን ኢየሱስን የሰጠ ኢየሱስ ደግሞ መንፈስና ሕይወት የሰጣቸውን የሚናገሩት ራሱ ኢየሱስን ነው። በክርስቶስ ካልሆናችሁ በስተቀር መንፈስና ሕይወት አትቀበሉም ነው የሚለው። ስለዚህ አንቀበልም የሚሉትን ሁሉ ኃጢአታቸው ተይዞ እነሱ አይደለም የያዙት። እነሱ ኢየሱስ ክርስቶስን ነው የሚያወሩ። መንፈስና ሕይወት ሰጪ ሆነው መንፈስና ሕይወት ሰጪ ሆነውን አንቀበልም ስላሉ ኃጢአታቸው ተይዞባቸው፣ ኃጢአታቸው ደግሞ ያልተያዘባቸው ሰዎች እነሱ መንፈስና ሕይወት ሰጪ ሆነውን ኢየሱስ ሲናገሩ ለሚያምኑ ሁሉ እነሱ የገቡበት ነው የሚገቡት። ምን ማለት ነው? መንፈስና ሕይወት ይቀበላሉ ማለት ነው። ኃጢአታቸውን ይቅር ያላችኋቸውን ይቅር ላለው ማለት ይቅርታ በክርስቶስ ኢየሱስ ደም ካልሆነ ማንም አያገኝም። ስለዚህ እነሱ ላመኑበት ሁሉ በልቡ ከሰራው ኃጢአት ቢመለስ ፈጽሞ በሕይወት ይኖራል። እንዲያኖረ ደግሞ እግዚአብሔር ወደ እግዚአብሔር የተመለሰውን መንፈስና ሕይወት ሰጪ የሆነውን ኢየሱስን እንደሰጠ ለእነሱም የተቀበሉትን መንፈስ እንዲቀበሉ የሚናገሩት ሕይወት ሰጪ መንፈስ ሰጪ የሆነውን ኢየሱስን በበደልና በኃጢአት ምክንያት ከእግዚአብሔር ቁጣ ጋር እንዳትገናኙ በክርስቶስ እመኑ እያሉ ይህን ወንጌል የምስራች ላመኑት ሁሉ የዘላለም ሕይወት ሊሰጣቸው መንፈሱንም ሊሰጣቸው እምቢ ያሉት መንፈስና ሕይወት ሰጪ የሆነው ኢየሱስን ለእነሱ ደግሞ ኃጢአታቸው ተይዞባቸው የነዛ የኃጢአት ስርየት አግኝቶ ያገኙ ሰዎች እነሱ የሚናገሩትን ኢየሱስን ስለተቀበሉ ኃጢአታቸውን የሚያነጻ ያፈሰሰው እነሱ ሳይሆኑ ያፈሰሱት ይቅር አልልም ማለት ይቅር አልልም እያሉ አይደለም። እነሱ ይቅር አልልም የሚናገሩትን ኢየሱስን ስላልተቀበሉ ይቅር የሚላቸውን ኢየሱስን ምን ያሉት ኃጢአታቸውን የሚያነጻውን ኢየሱስን ያልተቀበሉ። ስለዚህ እናንተን ያልተቀበለ እኔን አልተቀበለም፣ እኔን የማይቀበል የላከኝን አይቀበልም። እግዚአብሔር መንፈስና ሕይወት ሰጪ እንደሆነ የላከው መንፈስና ሕይወት ሰጪ የሆነውን ኢየሱስን እነሱን ደግሞ መንፈስና ሕይወት ተቀብለው ሾሟቸው። እነሱም የሚናገሩት መንፈስና ሕይወት ሰጪ የሆነውን ኢየሱስን እንቀበላለን። እነሱ በራሳቸው ስም አልመጡ፣ በኢየሱስ ስም ሕይወት ሰጪ የሆነውን መንፈስ ሰጪ የሆነውን እናምናለን ላሉት ሁሉ የኃጢአት ስርየት አለላቸው፣ ያገኛሉ፣ ይቅር ይላቸዋል እግዚአብሔር። አንደኛ የገቡበት ይገባሉ። ምን ማለት ነው? የተቀበሉት መንፈስና ሕይወት እነዛም ይቀበላቸዋል፣ ይገባባቸዋል ማለት ነው። አሜን። እስቲ ይህን ቃል ከዮሐንስ ወንጌል ምዕራፍ 17 ከቁጥር 22 እና 23 ከዛ ተነስቼ በደንብ አሰፈዋል። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን አሜን በአንድ ፍጹማን እንደሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ድገሚልኝ እንደገና። እኛም አንድ እንደሆንን እዚህ ጋር ያዝልኝ። እኛም አንድ እንደሆን አብ ምንድን ነው? እግዚአብሔር ነው። እግዚአብሔር መንፈስና ሕይወት ካልሰጠ ማንም አይሰጥም። እኔ ለሚወዱኝ ሁሉ አብ መንፈስና ሕይወት እንደሚሰጣቸው እኔም ሰጣቸዋል። ለምን? እግዚአብሔርን ለሚፈሩ ሁሉ መንፈስና ሕይወት ለሚሰጣቸው ነው እኔን የሰጠኛል። እኔ ነኝ፣ በእኔ በኩል ነው መንፈስና ሕይወት የሚቀበሉታል። ስለዚህ አብ መንፈስና ሕይወት እንደሚሰጥ እኔ መንፈስና ሕይወት ሰጣለሁ። አንድ ነን። ኢየሱስ ያድናል። አሜን። መንፈስና ሕይወት እግዚአብሔርን ብቻ ነው የሚሰጥ። ወልድ መንፈስና ሕይወት ሰጪ ሆኖ ተገለጠ። አሜን። አንድ ነን። እሺ እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን አሜን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። የሰጠኝን ክብር ምን ማለት ሰጥቻቸዋለሁ? አይገርምም? እንዲሁም ዓለም አንተ እንደላከኝ
እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እግዚአብሔር ካፉ በሚወጣው ስንፋስ ለሙታን ሕይወት እንደሰጠ መንፈስም ሰጪ እንደሆነ መንፈስና ሕይወት ነው። ሌላ ነገር አንተ መንፈስና ሕይወት ይሄንኑ መንፈስና ሕይወት እኔ እንደምሰጣ ላመኑብኝ ሁሉ አምላኬን ሙሉ እግዚአብሔርን ይመስሉ ዘንድ መንፈስና ሕይወት ሰጣቸዋለሁ። አሜን አሜን። አይገርምም? የሰጠኝን ክብር ሰጠዋቸዋል። እግዚአብሔር ያለውን ክብር ኢየሱስ ክርስቶስ ያለውን ክብር አንድ ስለሆኑ እኔም ላመኑብኝ ሁሉ ለወደዱኝ መንፈስና ሕይወት ሰጥቻለሁ። እግዚአብሔር መንፈስና ሕይወት ሰጪ ነው። ወልድ ደግሞ እግዚአብሔር መንፈስና ሕይወት ሲሰጥ በልጁ ሲሰጥ በደሙ ነው የሰጠው። ሞቶ በደሙ ውስጥ ደግሞ ለዘላለም የኃጢአት ስርየት ሰዎች እንዲገኝላቸው ለስጋ ሕይወት በስጋ ላለ ሰው ሁሉ ሕይወት በደሙ ውስጥ ነው። ደሙ ነው ሕይወት ለስጋ ሁሉ የሰጠው። ለስጋ ሕይወት ሁሉ በደሙ ውስጥ ነው ያለው። የክርስቶስ ደም በመፍሰሱ ምክንያት እግዚአብሔር የተናገረውን ቃል ፈጽሞ ሕይወት የሰጣቸው። እግዚአብሔር ሕይወት ሲሰጥ ልጁን መስዋዕት አሉ። ልጁ ራሱን መስዋዕት አሉ። ከጽድቁ የሚፈልጥ ፍቅሩ ተገልጦ እግዚአብሔር በጣም ታላቅ አፍቃሪ ልጁ ሕይወት ሲሰጥ እግዚአብሔር ሲሰጥ ልጁ ሕይወት ሲሰጥ ሞቶን አምላክ የሚያደርገውን ሕይወት መስጠት በልጁ ሲገለጥ ራሱን አጥፍቶን ሲያጠፋ አንተ እንዳጠፋን በአንተ ቦታ ስላንተ ርጉሞን ባወጣለት ምሕረት ደግሞ ምሕረትና እውነትን ሊያስማማ የኃጢአት ስርየት እንዲገኝላቸው በደለኛ ፈጽሞ በሕይወት አይኖር ባወጣው ምሕረት ደግሞ ለዘላለም ምሕረትና እውነትን ሊያስማማ ላመኑበት ሁሉ በደሙ የኃጢአት ስርየት ተገኝቶላቸው ለዘላለም ሕይወት ሊሰጣቸው እግዚአብሔር ሕይወት ሰጪ እንደሆነ ወልድ ራሱ ሕይወት ሰጪ ነው። አሜን በደሙ ነው የሰጠን። ኃጢአቱን ምን አሩ የሚያነጻውን ደም አፍስሶ ሕይወት ለዘላለም ምን አሩ ሰጠን። አብ እና እኔ አንድ ነን። አብ ሕይወት እንደሚሰጥ ወልድ መንፈስና ሕይወት እንደሚሰጥ አብ እኔም መንፈስና ሕይወት ያንኑ መንፈስና ሕይወት ደግሞ በእኛ ፍጹማን አንድ የሆኑ ዘንድ የሰጠኝን ክብር ምን ያለኝናል ምን መንፈስና ሕይወት ሰጥቻችኋለሁ። ኢየሱስ ያድናል። ከዚህ በፊት እንደተናገርኩት ማለት ነው። በዛ መጽሐፉ ከዚህ በፊት ባሉ ፕሮግራሞች ላይ ገብቶ እዛ ባለው ኦዲዮ ላይ መመልከት ቪዲዮ ላይ መመልከት ይችላሉ። አንድ ቃል በጣም ዮሐንስ ራእይ ምዕራፍ 5 ከቁጥር 6 ጀምሮ አነባለሁ። በዙፋኑና በአራት እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም በምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ። አሁን እግዚአብሔር የተናገረውን ቃል ካፉ የወጣው ቃል ሰው ሁሉ ሕይወት መንፈስ እንዲቀበል ነው። እግዚአብሔር ያወጣው ቃል አንዱ ይሄ ነው። በሌዋውያን ምዕራፍ 17 ላይ ለስጋ ሁሉ ሕይወት በደሙ ነውና ደሙን ደግሞ ምን ያህል ለኃጢአት ስርየት በስርየት መክደኛው ላይ ሄዶ እንዲያፈስ ያመጣው እንስሳ ደግሞ በደል ኃጢአቶቹ ስለተናዘዘበት ወስዶ በመሰዊያ ላይ እንዲቃጠል ይሄ ስርዓት በመፈጸም ምን ያደርጋሉ? ሕይወት እንዲያገኙ እግዚአብሔር የሰጠውን ሕግና ስርዓት ኢየሱስ ክርስቶስ ደግሞ ይሄን ቃል ምን አለ? በደሜ የሚሆን የኃጢአት ስርየት እንዲገኝላቸው ሕይወት ሰጪ የሆነውን ስርዓትን እፈጽም ዘንድ ቃል እውነት ስለሆነ በቃል ትቀድሳቸው ዘንድ አዲስ ኪዳን ገባለዋል። ለዘላለም እንደታረደ በግ ቆመዋል። በአራቱ እንስሳንም በአራቱ ሽማግሌዎችና በእንስሶች መካከል በመላእክቶች ሁሉ ዙሪያ እንደታረደ በግ ቃሉን ከእግዚአብሔር እጅ ወሰደና አባ እንደተናገርከው በእውነት ቀድሳቸው ቃል እውነት ስለሆነ እኔን መስዋዕት አድርጋ አንጠልጥል ባፈሰስከው ደም የኃጢአት ስርየት አንተ ምስጋና ተወስድ ዘንድ ለዘላለም ይገባ ዘንድ ብሎ ራሱን የተናገረውን ቃል ይፈጽም ዘንድ እግዚአብሔር መንፈስና ሕይወት ሰጪ እንደሆነ ለዘላለም ላመኑበት ሁሉ መንፈስና ሕይወት ሰጣቸው። እኔና አብ አንድ እንደሆንን እነሱም በእኛ ፍጹማንና አንድ የሆኑ ዘንድ የሰጠኝን ክብር ሰጠዋቸዋል። ሳይሰስት አይገርምም?
ይህን ማንም ሰው እግዚአብሔር መንፈስን እና ሕይወት ሰጪ መሆኑን የታወቀ ነው። ሲሰጥ ደግሞ የሰጠው መንፈስና ሕይወት ሰጪ የሆነው ልጁን በማመን መንፈስና ሕይወት እንዴት እንደሰጣቸው በማወቅ ለዘላለም በዙፋኑ በሱ ፊት እንዲኖሩ እግዚአብሔር ያደረገው ስርዓቱን የፈጸመው። አሜን አሜን። የትኛውም እንስሳ ምስጋና እንዳይቀበል ምስጋና በክርስቶስ ለእግዚአብሔር እንዲገባ ለዘላለም እሱ በጎኖ መጥቶ እንደታረደ በቆመዋል። ሕይወት እኮ ሲሰጥ በሰማይና በምድር ላሉት ሁሉ ነጭ በነጭ አልብሶ ቀደሳቸው። አሜን። መጽሐፉ ሊዘረጋ ማንም ስላልተቻለው እሱ ከእግዚአብሔር ዘንድ ወጣና የተናገረውን ቃል ሁሉ ከእጁ ወሰደ፣ ለዘላለም ፈጸመ። ላመኑበት ሁሉ መንፈስና ሕይወት ሰጪ ስለሆነ በበደልና በኃጢአት ምክንያት ፍጥረቱ ሁሉ በሱ ፊት አይቀርብም። እግዚአብሔር መንፈስና ሕይወት ካልሰጠም ማንም አይሰጥም። ልጁ መንፈስና ሕይወት ሊሰጣቸው የእግዚአብሔርን ቃል ፈጸመ። ስለዛ የእግዚአብሔር ቃል ተብሏል። አሜን። እንደታረደበት ቆመዋል። የሰጠውን ሕግና ስርዓት ሰዎች እንዲቀደሱበት እግዚአብሔር ያወጣውን ካፉ መንፈስና ሕይወት ሰጪ የሆነውን ሕጉን ለዘላለም እግዚአብሔር ልጁ ኢየሱስ ክርስቶስ ፈጽሞ መንፈስና ሕይወት ሰጣቸው። እንደታረደበት ቆመዋል። መጽሐፉን ምን አደረገ? ወሰደው ከእግዚአብሔር እጅ ላይ። ማን? የእግዚአብሔር ልጅ ኢየሱስ። በመጽሐፉ ደግሞ ካፍ የወጣው ቃል እግዚአብሔር የጻፈው እንዲቀደሱበት ምን ብሏል? ማንም ለእግዚአብሔር ሰው ሊሰጥ ቢሳ ዋጋው ሜኗ እንስሳ ወይ ሰው አምጥተው መስዋዕት የሚሰጡት በዚህ ነገር ይቀደሳሉ። እንስሳ አምጥተው ሲሰጡት ኃጢአታቸውን ይናዘዛሉ። ከዛ በመሰዊያ ላይ ቃጠላል። ደሞ ለኃጢአት ስርየት ስለሰውየው ምን ይላል? ያፈሳል። ሕይወት ለሥጋ ሁሉ የሚሰጠውን ደም ነው። በተናገረው ቃል ውስጥ ነው ሰው የሚቀደስ። ይህን ቃል ደግሞ ኢየሱስ ምናል? ሰው ቢሆን እንስሳ ሰው ሊሰጥ ቢሳ ላመኑብኝ ሁሉ እኔ ራሴን ስለ እነሱ ቀድሳለሁ። አባል እኔን ምን አርገኝ? መስዋዕት አርገኝ አለ። የተናገረውን ቃል የፈጸመው እኔን መስዋዕት አርገኝ ላመኑብኝ ሁሉ መንፈስና ሕይወት ሰጪ እንደሆንክ እኔ አንተ ለወደድካቸው ሁሉ በደሜ መንፈስና ሕይወት ሰጣቸዋለሁ። ኃጢአታቸውን አንጽቶ ሕይወት የሚሰጠውን ደሜን አፈሳለሁ፣ ስለ እነሱ ሞታለሁ። ሁሉን ከሰራ በኋላ ሲገባ ሲወጣ ስርዓቱን የፈጸሙትን ሁሉ ይዘወጡ። ብዙ ቅዱሳን በአይን ምን ሆነው በኢየሩሳሌም ተገለጡ፣ በሥጋ ሁሉ ተገለጡ። በሰማይ በእግዚአብሔር ፊት የተዘጋውን ጨዋታ ራሳቸውን አለቅነትን ያስጠበቁትን ኪሩቤል መላእክቶች ሽማግሌዎችን አቅርቦ እኮ ነው ድል ነስተዋል። ለምን? የእግዚአብሔርን ቃል ፈጽሟል። ስርዓቱን ሁሉ ፈጽሞ አብ ሕይወት ካልሰጠው በስተቀር ለማንም እንደማይገባ እንዲህ ወልድ ደግሞ ለሰጣቸው ሕይወትን በሞቱ ደሙን አፍስሶ ሕይወት ሰጣቸው። መንፈስን በተዘጋ በር ውስጥ ገባና ምን አለ? እፍ አለባቸው። መንፈስን ተቀበሉ። አዳምን ሲፈጥረው ካፈር የሕይወትን መንፈስ እንደሰጠው መንፈስን ሰጪ እንደሆነ በልጁ መንፈስና ሕይወት ሰጪ ሆኖ ተገለጠ። እግዚአብሔር መንፈስና ሕይወት ካልሰጠ ኢየሱስ መንፈስና ሕይወት ለማንም አይሰጥም። መንፈስና ሕይወት ለሰጣቸው ብቻ እግዚአብሔር ምን ይላል? ለሰጣቸው ብቻ ኢየሱስ መንፈስና ሕይወት ይሰጣቸው። ስለዛም ይሄን ኦዲዮ ለምትሰሙ ሁሉ ይሄን ቪዲዮ ለምትሰሙ ሁሉ በምድር ላይ ላላችሁ ሁሉ መንፈስና ሕይወት እግዚአብሔር ሰጪ እንደሆነ መንፈስና ሕይወት እግዚአብሔር ሰጪ እንደሆነ ለሚያምኑበት ሁሉ መንፈስና ሕይወት ይሰጥ ዘንድ ኢየሱስን እንደሰጠ በማመን ደግሞ መንፈስና ሕይወት በመቀበል ለዘላለም በጥላው ስር በማረፍ የእግዚአብሔር ጽድቅ እንድትሆኑ በታላቅ ርኅራኄ ለምናችኋል። ኢየሱስ መንፈስና ሕይወት ሰጪ፣ አብ መንፈስና ሕይወት ላልሰጣቸው ኢየሱስ ክርስቶስ ላላመኑ ሁሉ መንፈስና ሕይወት አይሰጣቸው። አብ መንፈስና ሕይወት የሚሰጣቸው በልጁ በኩል ነው። መንፈስና ሕይወት ሲሰጥ በደሙ ነው። በደሙ ውስጥ ሕይወት ስላለ የኃጢአት ስርየት ተገኝቶላቸው ለዘላለም በሕይወት እንዲኖሩ እግዚአብሔር ላመኑት ሁሉ ለሚፈሩት በክርስቶስ ነው መንፈስና ሕይወት የሰጣቸው። እግዚአብሔር ማንም አላየውም፣
መንፈስና ሕይወት ሰጪ የሆነውን እግዚአብሔር በክርስቶስ በማመን መንፈስና ሕይወት እንዲቀበሉ እግዚአብሔር መንፈስና ሕይወት ሰጪ የሆነውን ልጁን በማየት መንፈስና ሕይወትን በመቀበል እግዚአብሔርን ያዩታል። አሜን። ማንም እግዚአብሔርን አላየው። መንፈስና ሕይወት ሰጪ የሆነ እግዚአብሔር ልጁ ኢየሱስ ክርስቶስን በማመን ያው የእግዚአብሔርን መንፈስ በልጁ የተሰጠንን መንፈስና ሕይወት በመቀበል እግዚአብሔርን ያዩታል። እኔን ያየ አብን አላየምን? እግዚአብሔር ሌላ ማየት አያስፈልግም። እግዚአብሔር መንፈስ ነው። ማንም አላዩ። በማይታይ ብርሃን ውስጥ ነው ያለው። ከእግዚአብሔር ዓለም ነው ኢየሱስ ክርስቶስ በሰማይ በምድር ያለውን መንፈስና ሕይወት ሰጥቶ ለዘላለም ያቀረበው። እግዚአብሔርን በክርስቶስ ኢየሱስ መንፈስና ሕይወት በመቀበል ካልሆነ ማንም አያዩ። አሁን እግዚአብሔር ባደረገው ስራ መንፈስና ሕይወትን የሚሰጠው ኢየሱስን ስለሰጠን መንፈስና ሕይወት ስለተቀበልን በመንፈሳችን እግዚአብሔር እናውቀዋለን። ማንም ሰው በምድር ላይ የትኛው ፍጥረት መንፈስና ሕይወት ካልተቀበለ በስተቀር አብን አያውቀውም። ዝም ብሎ እግዚአብሔር 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 እያለ ነው የሚኖር። እግዚአብሔር በክርስቶስ ኢየሱስ መንፈስና ሕይወት የተቀበለ ሰው እግዚአብሔርን ያውቀዋል። እንዲህ ያለ ሕይወት ስለተሰጠን እግዚአብሔር የተመሰገነ ይሁን። ላመኑበት ሁሉ የዘላለም ሕይወት የሚሰጠውን በክርስቶስ ኢየሱስ የእግዚአብሔር ልጅ እንድትሆኑ ይህን የእግዚአብሔርን ቃል በመስማት ከሚመጣውም ቁጣ ከፊት ካለው ጥፋት እንድታመጡ መንፈስና ሕይወት ሰጪ የሆነውን እግዚአብሔር ለምትፈሩ ሁሉ መንፈስና ሕይወት ሰጪ የሆነውን ኢየሱስን በመቀበል እንድትቀበሉ በታላቅ ርኅራኄ እለምናችኋለሁ። ብሩካኑ